በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጾመ ፍልሰታ ለማርያም። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ ወይም ተጋለጠ፣ መከፈት፣ መገለጥ፣ የመዝጊያ የመጋረጃ ከሚለው የግዕዝ ስራው ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤ ይመለከታል። ፍልሰት የሚለው ቃል ከአንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍልሰታ ለማርያም ሲባል ደግሞ እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ማረጓን፣ በኋላም ስጋዋን በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖና መሰረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 9 ወር በዮሴፍ ቤት፣ 33 ዓመት ከ3 ወር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመት በወንጌላዊው ዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤ መጠመቅ ሳያስፈልጋት ነሐሴ 16 ቀን በልጇ ስልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። እመቤታችን ቅድስት ድንግል ማርያም ከምድር ወደ ሰማይ አረገች። በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጋንና በክብር መቀመጧን ተናግሯል። ከሺህ ዓመት በፊትም አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችን የቅድስት ድንግል ማርያምን ክብር የሚመለከት ነው። በመዝሙረ ዳዊት ምዕራፍ 44 ከቁጥር 9 በዚች ያስተምሮ ጦማርም ነገረ ፍልሰቷን እንዳስሳለን። እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት አሉ አይሁድ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህ ጊዜ ጌታችን የሰቀሉት አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ስጋዋን ሊያጠፉ በአመፃ ተነሱ። ከእነርሱ መካከል ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል እግዚአብሔር መልአክ 2 እጆቹን ቀጣው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችንን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ሐዋርያት እመቤታችንን ካረፈች ቀን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባኤ ወይም 14 ቀናት ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በ3ኛው ቀንም በልጇ በጌታችን በአምላካችን መድኃኒታችን ኢየሱስ ክርስቶስ ስልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በ3ኛው ቀን ሙስና መቃብርን ወይም የመቃብርን ስልጣን አጥፍቶ ሞትን ድል አድርጎ በገዛ ስልጣኑ ተነስቷል። እናቱ እመቤታችንም በልጇ ስልጣን እንደ ልጇ ትንሣኤ ከመትንሣኤ ወልዳ እንዳለ በ3ኛውን ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። ቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን
ሁለተኛ ሞትን አያስከትልም፣ ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ አለችው ድንግል ማርያም። ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ቃል ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታረግ ጠፈር ላይ አገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤውን ባለማየቱ ሐዘን ስለተሰማው ከደመናው የወድቅ ዘንድ ወደደ። ወፈቀደ ይደቅም ደመናሁ እንዲል እመቤታችንም አይዞህ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ አለችው። ከሙታን ተለይታ መነሳቷንና ማድረጓን ለሐዋርያት እንድነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችንን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታረግ አግኝቻታለሁ አለ ቅዱስ ቶማስ። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግሣጽ ሲሰማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታረግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህ ሰበንም ሊቁ በመልክአ ማርያም ድርሰቱ እመቤታችን ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባሻል እንዳለው ቅዱሳን ሐዋርያት ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበር። እነርሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። የሀገረ ስብከታቸውም ሕሙማንን ሲፈውሱበትና ገቢረ ተአምራን ሲያደርጉበት ኑረዋል። ሊቃውንተ ቤተ ክርስቲያንን እንደሚያስተምሩን በቅዳሴ ጊዜ ሠራየ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭኑ ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን የቅድስት ድንግል ማርያም ሰበን ምሳሌ ነው። ቅዱሳን ሐዋርያትም ይህንን ሰበን ለበረከት ተካፍለውታልና። ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን በሚል ቅዱሳን ሐዋርያት ተወያዩ። ሐዋርያው ቅዱስ ቶማስ የእመቤታችንን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤዋንና ዕርገቱን አይቶ እኛ እንዴት ሳናይ እንቀራለን ብለው ከሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው ዕርገቷን የሚያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ይዘው ጌታችንን ጠየቁት። ሐዋርያት የእመቤታችንን ትንሣኤ ለማየት ሱባኤ የገቡት ማስተማር ያለባቸውን የሰሙትን ብቻ ሳይሆን ያዩትንም የሰሙትንም መሆን ስለነበረበት ነው። ይህም ሐዋርያው ቶማስ ስለ ጌታ ትንሣኤ ሲነግሩት ካላየሁ አላምንም ያለው ቶማስን የሚያክል ሐዋርያ ማስተማር ያለበት የሰማውን ብቻ ሳይሆን ያየውንም መሆን ስላለበት ነው ብለው ሊቃውንተ ቤተ ክርስቲያን እንዳስተማሩት። ስለዚህ ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር ጴጥሮስን ተራዴ ካህን እስጢፋኖስን ሠራየ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቅርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየታቸው ባሻገር አብረው ሥጋ ወደሙን ተቀብለዋል። ከነሐሴ 1 ቀን እስከ ነሐሴ 15 ቀን ያለው 2 ሱባኤ ከሰባቱ አጽዋማት አንዱ ይሁን ብለው ሊቃውንተ ቤተ ክርስቲያን ተስማምተዋል።
የእመቤታችንን የትንሣኤና የዕርገት ትምህርት መሰረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከነሐሴ 1 ቀን እስከ ነሐሴ 15 ቀን ያለው ሁለት ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ፍትሐ ነገሥት አንቀጽ 15። ይህ ጾምም ጾመ ማርያም፣ የማርያም ጾም፣ ጾመ ፍልሰታ ለማርያም፣ የማርያም የፍልሰቷ ጾም እየተባለ ይጠራል። በጾሙ መጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ተንሥአ እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘለኦን ማለትም ድንግል ማርያም ከሙታን ተለይታ ተነሳች፣ ይኸውም ልዑል አምላክ ልጇ እንደተነሳው ትንሣኤ ነው የሚለውንም የምሥራች ቃል ምዕመናን ይለዋወጣሉ። ይህ ደስታ መንፈስና ሥርዓት እንደ ልጇ ዘመን ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላል። መልክአ ማርያም ደራሲም ሰላም ለፍልሰተ ሥጋኪ ደባትረ ብርሃን ሀበ ተተክሉ ለገነት ጽባ በማዕከሉ። እመቤታችን ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉባት ላረገ ሥጋሽ ሰላምታ ይገባል ያለውንም ይህንን ያመለክታል። በጾመ ፍልሰታ የእመቤታችን ከጽንሰቷ ጀምሮ እስከ ዕርገቷ ድረስ ያለውን ታሪኳ ይነበባል። በጾመ ፍልሰታ ወቅት በቤተ ክርስቲያን በየቀኑ በማህሌቱ በሰዓታቱና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰው ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድኅነትን ከምስጢረ ሥጋዌ ከነገረ ክርስቶስ እና ከነገረ ማርያም በማመሳጠር የሚያትተው ውዳሴ ማርያም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋህዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ናቸው። የእመቤታችን ንጽህና የነገረ ድኅነት የጌታችን ቤዛነት መነሻ መሰረት ነውና። በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም ሱባኤ ይገባሉ። በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያን በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸለያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት በዚህ በጾመ ፍልሰታ ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስሙ ሁለትም ሦስትም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባንን ቃል ኪዳን መሰረት በማድረግ በማቴዎስ ምዕራፍ 18 ከቁጥር 20 ላይ ሁላችንም በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከማማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋ እናገኛለን። በኋላም ሰማያዊውን የእግዚአብሔር መንግሥት ለመውረስ እንችላለን። ከላይ እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለየ መልኩ ከሚነበቡ ከሚተረጎሙ ቅዱሳን መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊ ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያም ደርሶ አመስግኗታል። ምስጋናውን በሰባቱ ዕለታት የተከፈለ ነው። 64 ምዕራፎችም አሉት። 64 መሆኑም እመቤታችን በዚህ ምድር በሥጋ የኖረችበት ዘመን ያጠይቃል። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ መጨረሻ ላይ ሰአሊነ ቅድስት፣ ሰአሊነ ቅድስት፣ ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሰአሊነ ቅድስት ተብሎ በዓይኑ ሲጻፍ አእምሮውን፣ ልቦውን፣ ማስተዋሉን ሳይብን አሳድርብን ማለት ነው።
ሰአሊነ ቅድስት ተብሎ በአልፋ ሲጻፍ ደግሞ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቤተ ክርስቲያን ከታወቁ የሕግ ምንጮች የቅዱሳን አባቶቻችን በተማረችው መሰረት ሰአሊነ ቅድስት እያለች እመቤታችን ከተወደደ ልጇ ትለምንልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችንን እረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታ እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህ አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን በማይታበይ ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ዮሐንስ ራእይ ምዕራፍ 6 ከቁጥር 54። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ሳይብን አሳደርብን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።